ዘማሪ ኤፍሬም አለሙ እሱ 11ኛ ክፍል ሆኖ እኛም 11ኛ ክፍል ሆነን አዋሳ በዝማሬ ተጋብዞ መጥቶ ነበር። ለመጀመሪያ ጊዜ ባይኔ ያየሁትም ያኔ ነው። ደሞም ትንሽ ልጅ ነው ገና መዝሙር አውጥቶ ምናምን የኛ ኩያ ማለት ነው የኛ እድሜ ክልል ላይ ያለ ልጅ እና ሲዘምር በጣም ነው የእግዚአብሔር ግሎሪ የሚፈሰው። በኃይል ነው የሚያገለግለው። እዚህ እድሜ እግዚአብሔር ሊጠቀምብን ይችላል። ድምጹ ጎርናና ነው። ድምጹ የትልቅ ሰው ድምጽ ነው የሚመስለው። መልእክቶቹ ጠጣር ናቸው ማለት ከሱ እድሜ ጋር ማታወዳደረው አይነት ነው። ኤፍሬም አለሙ በጣም ነው ኢንስፓየር ያደረገኝ። በቃ ከልጅነቱ ጀምሮ ከወጣትነቱ ጀምሮ ሁሉ ነገሩ በቃ እንደሱ ለመሆን ብለንኛ ያልፈነቀልነው ድንጋይ የለም። በጣም 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 ነው ኢንስፓየር ያደረገን። በጣም በዚህ አጋጣሚ ላመሰግነው ወዳለሁ። የልጅነት ኢንስፓይሬሽኔ ስለሆንክልኝ በጣም ነው ማመሰግነ። እግዚአብሔር በፊታችን ያስቀደማቸው እግዚአብሔር በዝማሬ አገልግሎት የባረካቸው ብዙ ወንድሞች እህቶች አሉ፣ እናቶች አባቶች አሉ። ነገር ግን አንድ ጊዜ የእግዚአብሔር ሰው ዘማሪ ፓስተር ተስፋዬ ጋቢሶ የተናገሩትን ነገር ነው ላስታውስህ መሞክረው ኮት ማድረግ ስላለብኝ። አንድ ጊዜ ምን አሉ? በጣም የምትወደውና የምታደንቀው ዘማሪ ማን ነው አሉት። በጣም ላንተ ልዩ ዘማሪ ነው የምትለው እስከ ዛሬ ከተነሱት ዘማሪዎች ማንን ነው የምታደንቀው ሲሉት እስከ መጨረሻው የሚዘምረውን አሉ ይባላል። ለኔ ሮል ሞዴሌ እንግዲህ ያው እስከ መጨረሻው ጌታን ጸንቶ የሚያመልክና የሚያገለግለው ነው ብዬ እላለሁ። ነገር ግን ደግሞ አይተናቸው የምንነሳው ሰዎች አሉ አይደል? እንደዚህ ኢንስፓየር የሚያደርጉን በዝማሬ አገልግሎት አሉ፣ በጣም ብዙ ናቸው። ለምሳሌ ፓስተር ጆን ዘጻት አፖስቶሊክ ሪፎርሜሽን ቸርች እሱ ሲያስመልክ በቃ በጣም ነው ልቤ የሚነካው። በጣም ነው የምወደው የወርሺፕ እንትኑን። እንግዲህ ስነሳ ያየዋቸውን ነው የምነግርህ በልጅነቴ አይን እና ልቤን ቀልቤን ከሳቡት። ሌላው ዘማሪ ኤፍሬም አለሙ፣ ሌላው ፓስተር ዳዊት በጣም በጣም እንግዲህ ደስ ያለው ይዘምር ነው የሚለው መጽሐፍ ቅዱስ እንጂ ድምጽ ያለው ይዘምር አይደለም። በጣም ፓስተር ዴቭ ሲዘምር ዋው! እንግዲህ በዛ በልጅነቴ በጣም ነው ኢንስፓየር ያደረገኝ፣ በጣም ነው የነካኝ። በተለይ እሱ በዝማሬም በፈውስም አገልግሎት ነው ውስጤ በጣም እንዲነካ ያደረገው። እነሱን በማየት በጣም ኢንስፓየር ሆኛለሁ። ፓስተር ተስፋዬ ጋቢሶ እንግዲህ ከልጅነቴ ጀምሮ ሲዘምሩ እያየዋቸው ነው ያደኩት። አባታችን ናቸው። ሌሎችም ዘማሪዎች እንግዲህ አዋሳ ስለሆንኩኝ ነው ፓስተር ተስፋዬ ጋቢሶን የምጠቅስልና እነሱን እያየሁኝ ነው ያደኩት። እንግዲህ እስካሁን አንድ የዝማሬ አልበም ሰርቻለሁ፣ የዜማ ጊዜ ደረሰ የሚል። እንግዲህ ወደዚህ የነቢያት አገልግሎት ከመምጣቴ በፊት የመጨረሻው ዘማሪ ሆኜ የመጨረሻው አገልግሎት ምዕራፌ ነበርና በጣም የሚገርም ዛሬ ያለውበትን ሁኔታ የሚገልጽ ትንቢታዊ የሆነ መልእክት ያዘለ መዝሙር ነውና ብዙ ሰዎች ለካ ትንቢት ነበረ በዜማ ሲገለጽ የነበረው ብለው ብዙ ሰዎች ይነግሩኛል። በጣም ፓወርፉል ነው። በጣም ፓወርፉል ማለት በቃ ለኔ ህይወት የሆኑ ዝማሬዎች ናቸው፣ ግን መልእክትም ነበሩ። ለብዙ ሰው መጽናናት መባረክ ምክንያት ሆነዋል። ቪሲዲ ይባላል ያኔ ቪዲዮ ሲዲ፣ ቪዥዋል ሲዲ መዝሙር ክሊፕ ሰርቼ ክሊፑን እንግዲህ ጌታ እንዲወጣ ፍቃድ አይደለም አንተ ጓዳ ግባና ጸልይ ያለኝ። ይሄ መዝሙር አታውጣ ሚል ድምጽ ውስጤ ሲመጣ እንግዲህ መዝሙሩ አልወጣም ማለት ነው። 8ቱም ትራክ መዝሙሩ ተሰርቶ ኤዲት ተደርጎ አልቆ እንግዲህ በዛ ጊዜ ገንዘብ በሌለበት ጊዜ ብዙ ወጪ ነው የወጣው። ብዙ ውጣ ውረዶችን አይተንበታል። ነገር ግን እግዚአብሔር ይሄ መዝሙር እንዲወጣ ይሄ አልበም እንዲያወጣ እግዚአብሔር ፍቃድ አልነበረም እና መዝሙሩ አልወጣም። የዝማሬ አገልግሎቱን አቁሜ እንግዲህ ወደ ጸሎት አገልግሎት ገባው ማለት ነው። ወደዚህ የነቢያት አገልግሎት ስመጣ እንግዲህ ሙሉ አልበም ሲዲ ተዘጋጅቶ ቪሲዲ ተዘጋጅቶ ሲዲው ይቅር አለ ጌታ፣ ፍቃዱ አልነበረም። ሌላ ጊዜ አብራራዋለሁ። መዝሙሩን ከፍዬ ለወንድ የሚገባውን ለፕሮዳክሽኑ የሚገባውን ከፍዬ ሙሉ አልበሙ አልቆ ነገር ግን እግዚአብሔር አይሆንም ስላለኝ ሲዲው አልወጣም። ወደ
ጸሎት ገባው ማለት ነው ለ2 ዓመት። ከዛ በኋላ ጸሎት ላይ ነበርኩ። መከራው በዝቶብኝ ሲያዩኝ ጌታ ከሱ ጋር የለም አሉኝ። ድቅድቅ ጨለማ የሚያነጋ እግዚአብሔር አለ ከኔ ጋር፣ እግዚአብሔር አለ ከኔ ጋር፣ እግዚአብሔር አለ ከኔ ጋር፣ እግዚአብሔር አለ ከኔ ጋር፣ እግዚአብሔር አለ ከኔ ጋር። እግዚአብሔር ታላቅ ነገር እግዚአብሔር አደረገልን፣ እግዚአብሔር እጅግ ደስ አለን፣ እግዚአብሔር ይባረክልን። እግዚአብሔር ታላቅ ነገር እግዚአብሔር አደረገልን፣ እግዚአብሔር ስም ይባረክ፣ እግዚአብሔር ከፍ በልልን። በደቡብ እንዳሉ ፈሳሾች መጣልኝ ጌታዬ፣ መከራው አለፈ ሐዘኑ በላዬ። ኢየሱስ ሲመጣ የማይሆን ምን አለ? ሱራፌል ታስቦ በአደባባይ ቆመ። ጌታዬ ባለውለታዬ፣ ጌታዬ ባለውለታዬ፣ ጌታዬ ባለውለታዬ፣ ጌታዬ ባለውለታዬ። ብዙ መዝሙሮች አሉኝ እንዳልኩ የተሰሩም ላይክ መዝሙር ተሰርቶ የተቀመጡ አሉ ማለት መዝሙር ስቱዲዮ ገብቼ መዝሙሩን ዘምሬ ሙዚቀኛው አቀናብሮ ላይቭ የሚያስገቡ ልጆች ላይቭ አስገብተው ከዛ ሚክስ የሚያደርጉ ሰዎች ሚክስ አድርገው መዝሙር ተሰርቶ የተቀመጡ አሉ። ላይክ የዛሬ አሁን 6 ዓመት 7 ዓመት መዝሙሮቼ ተለቀዋል ማለት ለሰዎች እንግዲህ ስሙ ምናምን ብዬ ስሰጥ መዝሙሮቹ ተለቀዋልና አንዳንድ ጊዜ መንገድ ላይ ሰማቸዋለሁ። እንደዚህ መዝሙር ቤቶች አዋሳ በተለይ ስትሄድ መንገድ ላይ ተሰማቸዋለህ። መዝሙሮቹ ኦፊሻሊ አልወጡም። ላይክ ሰዎች እንደዚህ ተቀባብለውታልና ያኔ ዩቲዩብም ብዙ ስላልነበረ እና በጣም ብዙ መዝሙሮችን እግዚአብሔር ሰጥቶኛል አለ ጽፋለሁ። አሁን ደግሞ ሞባይል በጣም ቀለል አድርጎታል። እንደ በፊቱ መጻፍ አይጠበቅብም። ሪከርድ ታረጋለህ። ብዙ መዝሙሮችን ነው ስጸልይ እግዚአብሔር በልቤ የሚያፈሳቸው መልእክቶች በዜማ አስቀምጣቸዋለሁ። እኔ አሁን ትልቁ ቻሌንጅ ያደረገኝ ምንድነው? አገልግሎቴ በጣም ስለሰፋ ብዙም ኃላፊነቶች ስላለብኝ ቁጭ ብሎ እነዛን ነገሮች አሬንጅ ማድረግ ጊዜ መስጠት እነዚህን የመሳሰሉ ቻሌንጆች ነው ያሉብኝ። እግዚአብሔር ቢፈቅድ ግን አሁን አሬንጅ እያደረኳቸው ነው። መዝሙሮቹ በጣም ጡም የሆኑ ዝማሬዎች ናቸው። ያ መልእክት ያላቸው ሰብስታንስ ያላቸው መዝሙሮች ናቸው። ቢወጡ የሰውን ሕይወት ያድሳሉ፣ የሰውን ሕይወት ይባርካሉ ብዬ አስባለሁ። ኦርጋናይዝ እያደረኩ ነው። ቁጥር 2 የመዝሙር አልበም እንግዲህ በቅርብ ጊዜ ጌታ ቢፈቅድ እንለቃለን ማለት ነው እንደ እግዚአብሔር ፍቃድ። ከሕያው ምንጭ ከእግዚአብሔር ቅዱ ነው የምለው። ከምንጩ መቅዳት ነው የሚያስፈልገው ብዬ አስባለሁ። ከህይወት ወንዝ ነው መቅዳት ያለብንና ድምጽ ላይ የተመሰረተ ስለሆነ ጉሮሮ ላይ የተመሰረተ ስለሆነ እንደ ታለንትም ሊሆን ይችላል እና ከሱ ራሳችሁን ጠብቁ ነው ማለት የምፈልገው። እሳቱ ይፋጃል፣ በጣም አደገኛ ነው። በጣም ወጣቶች ጥንቃቄ ማድረግ አለብን፣ በተለይ በዝማሬ እግዚአብሔር የጠራችሁ ሰዎች። ሌላው ደግሞ ላይፍ ስታይላችሁ ዘማሪ ከሌና አይምሰል። እኔ ያስታውሳለሁ እንግዲህ ከራሴ ተነስቼ ብናገር ዘማሪ በነበርኩበት ጊዜ ውስጥ ለነበረው ጸጋ በጣም ነበር መጠነቀቀው። ውስጥ ለነበረው የእግዚአብሔር ቅባት በጣም ኃላፊነት ወስድ ነበር። እንትናኮ ካፌ ገብቷል ብዬ አልገባም። ኢቭን በአገልግሎት ባደንቃቸውም በአገልግሎታቸው ብማረክም በወዳቸውም እነሱ የሚሆኑትን ላይፍ ስታይል አልነበረኝም። የግል ህይወቴን ከመጠበቅ አንፃር የጸሎት ታይሜን አላስደፍርም። ከእግዚአብሔር ጋር ያለኝን ጊዜ በጣም ነበረ ሪስፔክት ማድረገው፣ ሆነር ነበር ማድረገው። ያቺን ታይሜን በጣም ነበረ ዴዲኬትድ ሆኜ ምጸልይባት። ባይብሌን ይዤ ቸርች ገብቼ ተንበርክኬ ማንም በሌለበት ጊዜን ከእግዚአብሔር ጋር ነበረ ማሳልፈው። በዝማሬ አገልግሎት ውስጥ ገና ወደ ነቢያት አገልግሎት ሳልመጣ በፊት ነው ያገባሁት። የዛሬ 13 ዓመት ማለት ነውና ብዙ አይን የሚበዛበት ብዙ ወጥመዶች ጠላት የሚያጠምድበት ዲፓርትመንት ስለሆነ
ሚኒስትሪ ስለሆነ ከዛ ለመጠበቅ እንግዲህ ቶሎ ወደ ትዳር ገብቶ መሰብሰብ ጊዜን ከእግዚአብሔር ጋር ማጥፋት ሌላ ነገር ጊዜን አለማጥፋት ያንን ምዕራፌን መዝጋት ፈልግ ነበርና እግዚአብሔር ረድቶኝ እንግዲህ እግዚአብሔር እስከዚህ አድርሶኛልና ይሄ ዙሪያችሁ ያለውን ነገር ከተመለከታችሁት ፖይዝን የሆነ ነገር ነው፣ ጤነኛ ነገር አይደለም። ያው በተለያየ ጊዜ እንሰማለን አይደለም፣ በዝማሬ በዘማሪ ምናምን የሚሉ ብዙ ጫጫታዎች አሉ ምድሪቷ ላይ። ለጸጋው ክብር ካልሰጠን፣ ለጸጋው ቦታ ካልሰጠን እንግዲህ በአዝማሪና በዘማሪ መካከል ያለው ልዩነት ይጠፋብናል። ዲማርኬሽን ላይን ሊኖረው ይገባል፣ መስመር ሊኖረው ይገባል፣ ቀይ መስመር ሊኖረው ይገባል። ከኦሪጂናል ከሆነው ከእግዚአብሔር ምንጭ ከሆነው ከእግዚአብሔር ጋር መጣበቅ የዘማሪነት ትልቁ ኳሊቲው ብዬ ማስበው አለባበሱ፣ ማይክ አያያዙ፣ የጸጉር ስታይሉ ሳይሆን የዘማሪነት ምርጥ ኳሊቲው ምንድነው ካላችሁኝ ይሄ ጸሎት ህይወት አይደል፣ ከእግዚአብሔር ጋር ፌሎሺፕ የሚያደርግበት የአምልኮ ህይወት መኖሩ ነው ብዬ አስባለሁ። በጓዳው እግዚአብሔርን ያላመለከ በአደባባይ ወጥቶ ቢዘምር የአዝማሪው ህይወት ነው ማለት ነውና አይደለም። አዝማሪና ዘማሪ የሚለየው እኮ ዘማሪው ከእግዚአብሔር ህልውና ከእግዚአብሔር መገኘት ውስጥ መጥቶ ነው የሚያገለግለው። ህልውናውን ይዞ ነው የሚመጣው። እንደ መልእክተኛም ነው ማስበው፣ እንደ ታለንት ሳይሆን እንደ መልእክተኛ ለህዝቡ በዚያ ቀን እግዚአብሔር የሰጠውን ዝማሬና አምልኮ ይዞ የሚመጣ ነው ብዬ ነው ማስበው። እቺ አደገኛ ዘር ናት፣ ቤተክርስቲያን ውስጥ የተዘራች አደገኛ ዘር ናት። ስለዚህ ወጣቶች በጣም ጥንቃቄ አድርጉ፣ ከእግዚአብሔር መንፈስ ቅዱ። ኢየሱስ ከኔ ተማሩ አይደል ያለው፣ እኔ የዋህ በልቤ ትሁት ነኝና ከኔ ተማሩ። ስለዚህ የማንም ተከታይ ሳንሆንኛ የጌታ ኢየሱስ ክርስቶስ ተከታይ ነን። ስለዚህ በህይወቱም በኑሮውም ልንመስለው የሚገባው ኢየሱስን ነው። ዙሪያችሁን በማየት አትረበሹ። የጎደለባችሁም ነገር የለም፣ ምንም የጎደለባችሁ ነገር የለም። ጌታ ካላችሁ በቂ ነው። ለምሳሌ እኔ ድምጽ አለኝ ብዬ አላስብም፣ ወይም ደግሞ ድምጻዊ ነኝ ብዬ አላስብም። ግን እግዚአብሔር ማምለክ በጣም ያስደስተኛል። እግዚአብሔር ማምለክ ማይኩን ስለያዝኩ አይደለም፣ በቤቴ በጓዳዬ እግዚአብሔርን ሳመልከው በጣም ነው ደስ የሚለኝ። በጣም ወርሺፕ ማድረግ ደስ ይለኛል። ተንበርክኬ ረጅም ሰዓት ወርሺፕ ጌታን ማድረግ በጣም ነው የሚያስደስተኝ። ግዴታ ዘማሪ ስለሆንኩ አይደለም፣ ግዴታ ሰባኪ ስለሆንኩ አይደለም፣ የመድረክ ሰው ስለሆንኩ አይደለም። በጓዳና በልብህ ለእግዚአብሔር መቀኘት ያንን ነው ወደ አደባባይ የምታወጣው እንጂ ብዙ ነገር አልቀረብንም። ከእግዚአብሔር ሕያው መንፈስ ስትቀዱ ግን አንደኛ ለሰው መጽናናት ይሆናል፣ ለሰው በረከት ይሆናል፣ ሰው ይድንበታል፣ ጌታን ይቀበላል። ድሮ መዝሙር ሰምቼ ነው ጌታን የተቀበልኩት ይላሉ ብዙ ሰዎችና መዝሙር እንደዚህ ቀላል ነገር አይደለም፣ ሰዎች ጌታን የሚቀበሉበት ነገር ነውና ስለዚህ ታዳጊ ዘማሪያን ከእግዚአብሔር መንፈስ ቅዱ፣ ተንበርከኩ፣ ጸልዩ፣ ከመጽሐፍ ቅዱስ ጋር ተጣበቁ፣ መጽሐፍ ቅዱስን አንብቡ፣ መጽሐፍ ቅዱስን ዘምሩ፣ ቢብሊካል ትሩዞች ላይ ፎከስ አድርጉ። አዲስ ኪዳን ላይ በተለይ በጣም ጊዜ ሰጣችሁ እሱ ላይ ስሩ። ሌላው ሞገስ ካለ የእግዚአብሔር መልእክት ካለ የእግዚአብሔር ኃይል ካለ እንግዲህ ድምጻችሁ ግዴታ እንደ እንትና ድምጽ መሆን የለበትም። በቃ መንፈስ ቅዱስ ራሱ ሞገስ ይሰጠዋልና ሞር ፎከስ ማድረግ ያለብን የእግዚአብሔር ህልውናና የእግዚአብሔር ቃል ላይ ነው ብዬ ማስባለሁ። ስለዚህ በርቱ፣ እግዚአብሔር ጸጋውን ይጨምርላችሁ። ማመስገን የምፈልገው እንግዲህ በዝማሬ አገልግሎት ውስጥ ለረጅም ዘመን ደከመኝ ሰለቸኝ ሳትሉ የእግዚአብሔርን ሕዝብ በታማኝነት ያገለግላችሁ ዘማሪዎችን በሙሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። በእናንተ ዝማሬ በእናንተ እግዚአብሔር በሰጣችሁ ጸጋ እንግዲህ ተጽናንተናል፣ ተባርከናል። እኛ ደግሞ ከናንተ በኋላ የእናንተን ዝማሬዎች እየዘመርን ጸጋችንም ተለቋል። በእናንተ ዝማሬ ነው አፍ የፈታ ነው፣ በእናንተ ዝማሬ ነው የተባረከ ነው። ስለዚህ መላ ዘማሪያን በሙሉ በተለይ ከኔ ቀድማችሁ የነበራችሁ ዘማሪዎችን በጣም ሆነር ማድረግ ፈልጋለሁ፣ ማመስገን ፈልጋለሁ፣ ማክበር ፈልጋለሁ። ጌታ ኢየሱስ ይባርካችሁ። ያገለገላችሁት አገልግሎት ፍሬ አፍርቷል። ብዙ ትውልድ ተነስተውበታል። ብዙ የዝማሬ ፍቅር ያላቸው ወጣቶች ተነስተውበታል። የምናየውና ዛሬ የምንሰማው ነገር ሁሉ የዛ ኢምፓክት ነውና ተጽናንተናል፣ ተባርከናል። እግዚአብሔር ይባርካችሁ። ስለሰጣችሁ ዝማሬ፣ ስላበረከታችሁት አገልግሎትና አስተዋጽኦ በጣም አመሰግናለሁ።
አምልኮ ያው ከማይቆሙ አገልግሎቶች አንዱ ነው ማለት የፈውስ አገልግሎት፣ የትንቢት አገልግሎት ሁሉም እዚህ ዓለም ላይ ያበቃል። ግን ወደ ሰማይ ስንሄድ በዛ አምልኮ ነው ያለው። በቀንና በሌሊት ቅዱስ 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 የሰራዊት አምላክ እግዚአብሔር እያልን ከቅዱሳን መላእክት ጋር አብረን እግዚአብሔርን የምናመልክ ነው የሚሆነውና የዝማሬ አገልግሎት የሚቆም አይደለም። ነገር ግን ቅድም እንዳልኩ ብዙ ሰው ከዝማሬ አገልግሎት ወደ ትንቢታዊ አገልግሎት የመጣው ነው የሚመስለው። እሱን ለማጥራት ነው፣ እሱን ለመናገር ነውና ኦልሬዲ እግዚአብሔር በዝማሬ ያወጣኝና መጀመሪያ ወደ አስነሳኝ ወይም ደግሞ በልቤ ወደ አስቀመጠው ሐሳብ ነው ያመጣኝ። እኔ አንዱን ጥሪ የምለካበት መንገድ እግዚአብሔር በጠራን ነገር ላይ ፍሬ እናፈራለን። አንደኛ ደስተኛ እንሆናለን፣ እንረካለን፣ እናርፋለን። ሁለተኛ ደግሞ እግዚአብሔር ባስቀመጠን ቦታ ስንሆን ብዙ ፍሬ ነው የምናፈራው አይደለም። እኔ ጥሬ ወደ ትክክለኛው ጥሬ ነው ጌታ ያመጣኝ። የዝማሬን አገልግሎት መሸጋገሪያን ያደረገልኝ ጌታ ገብቷል። ሰባኪ ሆኜ ብመጣ እንደዚህ ላልመጣ እችላለሁ። ጌታ አውቆ በዛ ውስጥ አሳለፈኝና በዝማሬ አገልግሎት ውስጥ መምጣቴ ውስጤ ለተቀመጠው እውነተኛው እግዚአብሔር በውስጤ ላስቀመጠው ሸክም መንገድ ሆነኝና ዝማሬ አቁሜ ወደ ነቢያት አገልግሎት አልመጣው። ኦልሬዲ እግዚአብሔር በመጀመሪያም በዚህ ጸጋ ነበረ ውስጤን የሞላው። ሲናገረኝም የማውቀውም የማየውም ኤቭሪቲንግ እዛ ውስጥ ነበር። ግን የዝማሬ አገልግሎትን ድልድይ አድርጎ እግዚአብሔር ወደዚህ ወደ ፈውስ አገልግሎት አመጣኝ። እየሰበኩኝ መዝሙር ይመጣልኛል፣ እየሰበኩ ዝማሬ ይፈሳል ውስጤ። መልእክትን በዝማሬ መቀበል እኔ ይቀለኛል። አሁንም በአገልግሎቴ በዝማሬ መቀበል ይቀለኛል። ውስጤ በዝማሬ በአምልኮ ይፈሳል። የዝማሬ አገልግሎት ቆሞ ሳይሆን እንግዲህ ተሻሽሎ ቀጥሎ አምሮበት ተሟልቶ ነው ማለት ነው። ስንጸልይ እግዚአብሔር ያደምጠናል። ስናመልከው ግን እግዚአብሔር ይወርዳል። ከእግዚአብሔር ጋር ፌሎሺፕ የምናደርግበት ስፒሪታችን እግዚአብሔርን ወርሺፕ የሚያደርግበት መንገድ ነው ብዬ አምናለሁና እግዚአብሔር እንደ እግዚአብሔርነቱ የምናመሰግንበት መንገድ ነው ብዬ አስባለሁ።